ሰላም ሰላም። በባንክና በዓለም አቀፍ ገበያ ላይ ተመስርቶ ያለውን የወርቅ መረጃ በ14 ካራት በ18 እና በ21 ካራት የ1 ግራም ዋጋ የሽያጭ የገበያን ዋጋን የሚመለከት የዛሬን የጥር 10 2018 ዓ.ም እንደ ጥራቱ የሚለያይ ዋጋው ምን ይመስላል የሚለውን መረጃ ይዘንላችሁ መጥተናል። በዚህ ቪዲዮ ላይ የወርቁ አይነት ወይም ካራት፣ የወርቁ ንጽህና እንዲሁም ደግሞ በኢትዮጵያ ብር እየተሸጠ ያለበትን ዋጋ የምንመለከት ይሆናል። እስከ መጨረሻው ድረስ ቪዲዮ ላይክ በማድረግ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡ ነው። የምንጀምረው ከታችኛው ካራት ይሆናል። ነገር ግን የገበያውን መሸጫ ዋጋ ከመንገራችን በፊት ብሔራዊ ባንክ ኦፊሻል በሆነ መንገድ ባወጣው መረጃ መሰረት እነዚህ ዋና ዋና የሚባሉ የ14 እና የ18 እንዲሁም የ21 ካራት የወርቅ መሸጫ ምን ይመስላል የሚለውን የምንመለከት ይሆናል። ከዛ በፊት ግን በቪዲዮ ላይ የምትመለከቱትን የ18 ካራት በሱቅ መሸጫ ዋጋ ምን ይመስላል የሚለውን ቅድሚያ አስመለክታችኋለሁ። ይህ 18 ካራት የወርቅ 1 ግራም ከ5 ነው። 75% የወርቅ ንጽህና አለው። በኢትዮጵያ ብሔራዊ ባንክ መሰረት በአማካይ ከ18380 እስከ 18500 በጥሬው ነው ታዲያ በመሸጥ ላይ ነው የሚገኘው። የዚህ የ18 ካራቱ የ750 ሃልማርክ ወይም ደግሞ ምልክት ያለው የወርቅ ዋጋ በሱቅ መሸጫ ማለት ነው የ1 ግራም 22000 ነው። ያው በክርክር የተገኘ ዋጋ ነው። እንግዲህ 2 ግራም በ44000 ብር በጥሬው በመሸጥ ላይ ይገኛል ማለት ነው። የምትመለከቱት ፈርጥ ያለው 2 ግራም የ18 ካራት ወርቅ በሱቅ ዋጋ ማለት ነው። ዛሬ ግን የምነግራችሁ ይህንን ብቻ ሲሆን የ14 ካራት እንዲሁም የ21 ካራት ዋጋስ ምን ይመስላል የሚለውን መረጃ የማስመለክታችሁ ይሆናል። በኢትዮጵያ የወርቅ መሸጫ ሱቆች በተለይ ጆሎሪ ሾፖች ላይ ያለው አማካይ የገበያ ዋጋ መሸጫ ከብሔራዊ ባንክ መቼም ከፍ እንደሚል ይታወቃል። የልዩነት የሚመጣው ደግሞ ለሜኪንግ ቻርጅ ወይም ደግሞ ለስራ ማስኬጃ የሚከፈለው ክፍያ ነው። በተጨማሪም በትርፍ ዕዳና በወቅታዊው የጥቁር ገበያ ዶላር ምንዛሬ ላይ እሱም ሌላ ተጽዕኖ አለው ማለት ነው። ዛሬ ጥር 10 ቀን 2018 ዓ.ም እንደ አዲስ አበባ ባሉ ትልልቅ ከተሞች ውስጥ የሚገኙ የወርቅ ቤቶች አማካኝ መሸጫ ዋጋ የሚከተለው ነው። የጌጣጌጥ ቤቶች አማካኝ መሸጫ ዋጋ በግራም የወርቅ አይነት እንዲሁም የንጽህና ደረጃቸው ወይም መጠናቸው ምን ይመስላል፣ መሸጫቸውም እንዲሁ በኢትዮጵያ ብር ምን ይመስላል የሚለውን የምነግራችሁ ነው የሚሆነው። ከዛ በፊት ግን ለዋጋው ልዩነት ዋና ምክንያቱ ምንድን ነው የሚለውን በደንብ ልንገራችሁ። የመጀመሪያው የስራው ዋጋ ነው። ሌበርና ሜኪንግ ቻርጅ እንደ ጌጣጌጡ አሰራርና ውስብስብነት በ1 ግራም ላይ ከ500 እስከ 2500 ብር ተጨማሪ ሊታሰብባችሁ ይገባል ማለት ነው። ሁለተኛው ነገር ደግሞ ልዩነት የሚያመጣው የወርቁ ምንጭ ነው። ከውጭ የመጣ ከሆነ ለምሳሌ የዱባይ የሳውዲ ከሆነ ዋጋው ከሀገር ውስጥ ወርቅ ከፍ ሊል ይችላል። ሌላ ደግሞ መርካቶ አካባቢ የሚገኙ የወርቅ ቤቶችና ቦሌ ወይም ደግሞ ትልልቅ ሞሎች ውስጥ የሚገኙ ቤቶች የዋጋም ልዩነት ሊኖራችሁ ይችላል። አንዳንዶቻችሁ ሱቅ ላይ እኮ እጅግ በጣም ከፍተኛ የሆነ ዋጋ ነው ያለው እያላችሁ እየጠየቃችሁ ነው። ምናልባት ከቦታ ቦታም ልዩነት ሊኖር ይችላል። የዋጋው ልዩነቱ በዚህ መሰረት ሊሆን ይችላል። ይሄ ደግሞ
የሚጠቅም መረጃ ነው ብዬ አስባለሁ። ሌላው የወርቅ ቤቶች ወርቅን ማለት ነው ከደንበኛ ስትገዙ ፔይባክ ከላይ በተጠቀሰው መሸጫ ዋጋ ላይ 10 እና 20% ቀንሰው መሆኑን ማስታወስ እወዳለሁ ማለት ነው። የወርቅ ቤቶች ወርቅን ከደንበኛ ሲገዙ ማለት ነው የወርቁን 10% እና 20% ቀንሰው ነው የሚገዙት። ይህንን አትርሱ። አሁን ቀጥታ የ14 ካራት የ18 እና የ21 ካራት በአማካይ ዋጋ በነገርኳችሁ መካከለኛ የሆነ ገበያ ያለበት ፒያሳ አለ። አንዳንድ ደግሞ ዝቅተኛ የሆነ ገበያ ያለበት አውቶቡስ ተራ አለ። ከፍተኛ የሆነ ገበያ ያለበት የሚባሉ ደግሞ በተለያዩ ሞሎች በቦሌ አካባቢ አለና እነዚህን ባማከለ ዋጋ የእነዚህን የሶስት ካራት እነግራችኋለሁ ማለት ነው። የመጀመሪያው እጅግ በጣም ታዋቂ ከሆኑት የወርቅ ካራቶች መካከል 21 ካራት ይጠቀሳል። ይህ 21 ካራት የወርቅ ንጽህናው 87.5 እንደሆነ ይታወቃል። ይሄ የወርቅ ካራት በኢትዮጵያ ብር ከ23,000 እስከ 24,500 በመሸጥ ይገኛል። በአንዳንድ ቦታ እንደውም እስከ 25,000 እየተሸጠ ነው የሚገኘው ማለት ነው። በመቀጠል የምንመለከተው ደግሞ የ18 ካራቱ ነው የሚሆነው። የ18 ካራቱ 75 ነጥብ ወይም 75% የሆነ የወርቅ ንጽህና ሲኖረው የዚህ ዋጋ ደግሞ ከ19,800 እስከ 21,800 እና እስከ 22,000 በሚደርስ ዋጋ ዛሬ ጥር 10 2018 ዓ.ም በሱቆች ላይ እየተሸጠ እንደሚገኝ መረጃዎች ያመለክታሉ። ሌላኛውና ዝቅተኛ የሆኑ ነገር ግን ተወዳጅ ከሆኑት የካራት አይነቶች መካከል የሚጠቀሰው የ14 ካራት የወርቅ ዋጋ ሲሆን ይህ የ14 ካራት የወርቅ ዋጋ የወርቅ ንጽህናው ምን ያህል ነው ካላችሁኝ 58.3% አካባቢ ነው። በኢትዮጵያ ብር ደግሞ ከ15,500 እስከ 17,000 ድረስ በምሽጥ ላይ ይገኛል ማለት ነው። እንግዲህ እነዚህ የወርቅ አይነቶች እንደነገርኳችሁ ሜኪንግ ቻርጅ ያላቸው፣ በተጨማሪም ደግሞ የዋጋ መዋዠቅንም መሰረት በማድረግ የወርቅ ዋጋ እንግዲህ እንደምታውቁት ከሆነ በዓለም አቀፍ ገበያና በምንዛሬ ለውጥ ምክንያት በማንኛውም ሰዓት ላይ ከፍም ሊል ይችላል፣ ዝቅም ሊል ይችላል። ያንን ታሳቢ በማድረግ ነው እየነገርኳችሁ ያለሁት። ምናልባት እንደዚህ አይነት ወርቆች እጃችሁ ላይ የሚኖር ከሆነ ጌጣጌጥ ቤቶች ወርቅን የሚገዙት ከደንበኛው መልሰው የሚገዙበት ዋጋ ከመሸጫው ዋጋው ባነሰ ነው። ስለዚህ እንደዚህ አይነት መረጃ ለጥንቃቄ እንዲሁም ለግንዛቤ ይረዳችኋል ብዬ አስባለሁ። በሌሎች ቪዲዮዎች በወቅታዊ የወርቅ ዋጋ በጥሬ ዋጋና በዋና ዋና ሱቆች ላይ ወርቅ በስንት እየተሸጠ እንደሚገኝ በየቀኑ በኢትዮጵያ ብር እንዲሁም በአሜሪካ ዶላር መረጃን እያቀረብኩላችሁ ነው የሚገኘው። እዛም በመከታተል መረጃን እንድትወስዱ እንዲሁም ግንዛቤያችሁን ከፍ እንድታረጉ ለማሳሰብ እወዳለሁ። የዛሬው መረጃዬን የሚመስል ነበር። በሌላ መረጃ እስከምንገናኝ በያላችሁበት ሰላም ሁኑ። ሰብስክራይብ ማድረግ እንዲሁም ሼር ማድረግ እንዳይረሳ። ቻው።